ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ትናንትና የተናገርኩት ነገር ነው የተደረገው ማለት ነው። ምክንያቱም ምን ብያችሁ ነበረ ከዚህ በፊት ይሄ ኤፍሬም እኔ እንጃ አላቅም የሆነ ሰው ነግሮኝ እንደነገረኝ ነገር ነው ጭንቅላቴ ራሱ እኔ ሲጀመር ባለፈው ተናግሬያለሁ። የስደት ስሜቴ አይዋሸኝም። የስደት የተሰማኝ ስሜቴ ለኔ የሆነ ነገርን በቃ አይደለ ያ ትክክል ነው ለኔ የሚሰማኝ ስሜት ማለት ነው። ስደት ላይ እስካለን ድረስ ህልምም ሆነ የሆነ ነገር ስናይ ትክክል ነው ለኔ። ትናንትና ተሰማኝ በቃ ኤፍሬም ለሩታ የሆነ እግሯ ላይ ወድቆ ልክ እንደ እንትን የሚሆነ ጻድቅ ይጫወታል ማለት ነው። ነግሬያችሁ ነበረ ትናንትና ቪዲዮ ላይ ትዝ ካላችሁ። ከዚህ በፊት ይሄ ኤፍሬም አባወራ ነው እኮ ቤትን አስተዳድር ምናምን ብሎ አለ። ኤፍሬምን አትመኑ ብያችሁ ነበረ። ገባችሁ አይደለ? ሲጀም እያሽቃበጠ ነው ከሩታ ጋር ምናምን ብዬ ተናግሬ ነበረ። አንድ ቀን ከሷ ጋር ይሆናል፣ አንድ ቀን ደግሞ ከወንድሙ ጋር ይሆናል ብዬ ተናግሬ ነበረ። እና ያ ነገር ነው የተደረገው ማለት ነው። አይገርመኝም። ምክንያቱም እኔ ስላወቅኩኝ የማታውቁ ልትኖሩ ትችላላችሁ፣ ወይም ደግሞ ከልባችሁ ከሩታ ጎን የቆመ መስሏችሁ ያመናችሁ ሰው ይብላኝ ለእናንተ። እኔ ግን አላመንኩም ነበረና ስለዚህ አሁን ስላወቅኩት ደግሞ ደስ ብሎኛል። ስለ እንትን ስላልኩ ያልኩት ነገር ስለሆነ ማለት ነው። ስለዚህ ልክ ወንድሙ የሆነ በጣም ጥሩ ነገር ሰርቶ ልክ እንዴት ነው አገሩን አስመርቆ በጣም ጥሩ ነገር እንደሰራ ሰው ወንድሜን አስፈጭ ዝተት ማለት ነው። አንተ የወንክ ቆጫጭ ነገር ገባ አይደለ? ወንድም ማለት ነው በምን እድሉ ሰርቆ ቢገባ ኖሮ ከምን አገናኘው? አንተ ሰርቆ ቢገባ እኮ ይሻላል። ከሴት ጋር ወንድን አገኘው ከሴት ጋር ተኝቶ አገኘው ከሚባል ውርደትና ልክስክስ ስም ከማጥፋት የካለ ልጅ እኮ ሰርቆ ነው ቢባል እንደውም ይሻላል። መስረቅ ይሻላል። በምን እድሉ ሰው አጥቶ ይሰርቃል? የሆነ ሰው ወዶ ማንም ሰው ወዶ አይሰርቅም። ገባ አይደለ? ቢሰርቁ እንኳን የሆነ ነገር በቃ እንትን ተብሎ ይሄዳል፣ ወይም ደግሞ አመሉ እንዲስተካከል ይደረጋል። ገባ አይደለ? ግን ይሄ ከሴት ጋር ተኝቶ ተገኘ ሲባል ወይም ደግሞ ከሴት ጋር ሆኖ በቃ አይደለ? ስለዚህ ምን ማለት ፈልጌ ነው? መስረቅ ይሻላል። በምንም እድል የሆነ አመሉ ሊስተካከል ይችላል። ነገር ግን ይሄ ልክስክስ ሆኖ ከሴት ጋር ተኝቶ ከሴት ጋር ወስላታ ሆኖ የገባው ወንድሜን አስፈቺው ሰው አልገደለ አልሰረቀ። እሱም ትላንትና ሰው አልገደልኩ ምናምን እያለ ነበር። ያኛውን ነው ከዛ ደነገጥኩ ምናምን። አዎ ከወንድም ጋር እያሽቃበትክ ነበር። ሲጀመር ከልብ አይደለም ልጠይቆ ሄድከው። አብረ እየጨፈርክ ምናምን ነበር። ገባ አይደለም? ቀን ቪዲዮ ሰራ፣ ማታ ታሰራ። ጋሽዬ በጣም እንትን አዘኑ ምናምን። የትኛው ጋሽዬ ነው እያዘኑት? የትኛው ሽምግልናቸውን ስለላኩ ነው? ገባ አይደለ? የትኛው ሩታን አብርሃምን ጥፋተኛ አድርጎ ያዩት ጋሽዬ ነው? አባትዬ አብርሃም ማለት ነው። መቼ ነው ልጃቸውን ጥፋተኛ ያደረጉት? ጥፋተኛ አድርጎ እኮ እየተቆጡ ነበረ ምናምን። ተው እንጂ መቼ? እሳቸው እኮ ማለት ነው ሲጀመር ልጅ በቃ ሕፃን ነው ልጅነት ከያዘውስ። ስለዚህ እሷ ትቃጠል። ሩታ እየሰራሽው ትክክል ነው፣ እንዳታስፈችው። ወረቀቱን ከፈረመ አስፈችው፣ አለቀ። ያለችው ትክክል ነው፣ አለቀ። ደግሞ ሰላም ራሱ አይልም። እጅ ይቆረጥ ወደዛ። ያንተ ሰላም ሰጣት አልሰጣሃት ከናንተ ቤት ውስጥ ከገባች በኋላ ስቃይ ነው እንጂ ምን አተረፈች ሩታ? ደግሞ በራሱ እንትን ይላል። እግዚአብሔር ይመስገን። ደህና አባቴ እንዲጎዳ አልፈልግም። አባቴ ትክክለኛ እስቲ አንተ ወንድ ከሆንክ ደግሞ ትክክለኛ አባትን አምጣ። ያንተና የቢኒ አባት አንድ አይደሉ? አምጣ። ሲጀመር እኮ ትልቅ ሚዲያም ቀርባችሁ አንተና አብርሃም እኮ አባታችሁ አንድ አይነት እንዳልሆነ ታውቃላችሁ፣ ተናግራችኋል። ግን አንድ ቀን እንኳን አባቴ ይሄ ነው ብለ እንትን ብለ አታውቅም። ያው ያሳደገን አባት ነው አባቴ የምትለው አውቃለሁ። ነገር ግን ትክክለኛ አባትን ደግሞ አምጣ፣ አትፈርበት። እንደውም ለአባት ክብር ካለ ማለት ነው። አባቴ እንዲታመም አልፈልግም ምናምን። ትክክለኛ አባትን አምጣ። ኤፍሬም ደገፈ፣ አምጣ አባትን። ልክ የቢኒያ እንዳመጣ የቢኒ አባት ያንተ አባት ነው። ስለዚህ አስተዋውቀን። ውሸት ይቅር አንተ ራሱ ማለት ነው። ምን አይነቶች ናቸው? ከውሸት መቼ ትወጣላችሁ እናንተ? ሲጀመር ማውራት ፈልገው ማለት ነው። ችግር የለውም፣ ኖርማል ነው። ካሜራ ጀርባ ነው ማውራት የምትፈልገው? ገኝሽ ፈልጋለሁ ያልኩሽ በጣም ስላዘንኩብሽ ነው። ምክንያቱም ግን በጣም አስገዳጅ ሁኔታው ስለገባው ነው እንደዛ ያደረኩትኝ እንጂ ፈልገው አይደለም። እንድታረቁ እኮ ብዙ ነገር እየለፋ ነው። ታውቂያለሽ፣ ብዙ ነገር እየለፋ ነው። አለፋም የሆነ በጣም የለፋ አይመስልም። በጣም የሆነ በቃ ሳይተኛ ምን ሳይል አብርሃም አንተ ጥፋተኛን እንደዚህ ማድረግ የለብህም ሄርሜላ እንደዚህ እያርክ ነው። አንተ ራሱ እንኳን ጋሽዬን ተዋቸው። የአባት ስሜት ተሰምቷቸው እንደ ልጅ አጫወተ ወይም ደግሞ ልጅ ነው አሉ እንበል። አንተ ራሱ እንደ ወንድምነት መቼ ተቆጣ?
መቼ ትክክለኛ ይሄንን መስመር ያዝ ብለህ መቼ ተቆጣ? ሲጀምር እየለፋና ይላል ደግሞ መቼ ለፋና ነው አብረ እየገላፈጥክ ማለት አንድ እንድትሆኑ አብርሃምን ኢቨን ካለበት ድረስ ያመጣ ነው። እኔና ጋሽ ይሄናል ኮትኮተን ያመጣ ነው። ግን አንቺ ደግሞ አብረሽን እዚህ አስመጥተህ ነው አሳሰርሽው። ኧረ እባክህ ገብቶሻል አይደል? ይሄ ደግሞ ተገቢ ያለ መሆን የሌለበት ነገር ነው። የምሬን ነው። ጋሽ እዚች ጋር መጥቶ ቢያወራሽ ነው በጣም ደስ ይለኝ ነበር የተሰማው ስሜት። ምክንያቱም እኔ ከአዲስ አበባ ወደዚህ ራሱ የመጣሁት ጋሽ ብዬ ነበር። ይሄ ሁሉ ነገር እንዳይፈጠር ብዬ ነበር። ሲምፕል እኮ ነው ማሳሰር ራሱ በጣም ትንሽ እኮ ነው ማሳሰር። ሩታ እኮ ከተሰቃየችው ሁሉ ስቃይ እኮ ያደረገችው በጣም ሲምፕል ነገር ነው እኮ ያደረገችው በጣም ትንሽዬ ነገር። ልጃችሁ ወንድም ስለታሰረ በጣም እንትን እያልክ መጣ። የእውነት ክብር ካለማ እሱ ጥፋተኛ እንደሆነ ራሱ አድርገህ ሰላም ራሱ ትላት ነበረ። ግን ሰላምታው ራሱ ነው እንትን ያልከው ማለት ነው። ልክ አኩርፈ ወንድም ስለታሰረ ማለት ነው። የሩታ ስቃይ ምንም ነው ለእናንተ ስላሳሰረችው ልታኮርፉ አክሩፉ። ከእናንተ ምን ይቀራል? ሲጀመር ትቀርባችኋለች እንጂ ሩታ ማለት ነው። ሩታ ትቀርባችኋለች ከእናንተ ቤት። የምሬን ነው። እንትን ይላል። ግን ደግሞ አሁን ደግሞ ከዛ የበለጠ ነው ያዘነው። ምክንያቱም ልጁን የታሰረው። እሺ ቆይ አይደለም አልገባኝም። እኔ ሲፋ የኔ ሲወት አይ አሁን እኮ እሱ ንጉስ ነው የኔ እናት ሩታዬ። እሱ ንጉስ ነው፣ መታሰር የለበትም። እሱ በጣም ትልቅ ሰው ነው፣ ሀገር አስተዳዳሪ ነው። እሱ ከታሰረ ሀገር ይበላሻል፣ ሀገር ይጠፋል። ገባሽ አይደለ? አንቺ የሆነ እንትን የተባልሽ ነሽ፣ በቃ የሆነ ቤተሰብ የሌለሽ የሆነ በቃ የተጣልሽ ምናምን እንደዛ ነው እኮ የሚያስቡት። ለዛም ነው አንቺን እንደ ርካሽ እንደ እንትን አይቶሽ እንዴት ነው በጥፍር ቆሻሻ ራሱ አልቆጠረሽም። ያንቺ ስቃይ፣ ያንቺ ምንነትሽ፣ ያንቺ ሰላም ማግኘት ምናምን አይፈልጉም እነሱ ማለት ነው። እንዴት ወንድሜ ይታሰራል? ወንድሜን አስፈትሽው። ያም ሆነ ይሄ ምንም ነገር አልሰማም። በቃ አፋለኝ ብሎ ያወራል። ደግሞ ሰራው ትክክል ነው ወይ አብርሃም ትክክል ነው ይገልኩሽ አይደለም። ግን ማሳሰሩ ምን ይባላል ታዲያ? ምን ማድረግ ነበረብኝ? እኛ እየሞከርን ነው ለማስታረቅ ነው። እስከ ማድረግ ያለብን ነገር እስከ ጥግ እየሄድን ነው አይደል? አንቺ ራሱ እኮ ታገሱን፣ ትንሽ ጊዜ ስጡኝ ነበር ያልሽኝ አይደል? ባለፈው ዕለት እንደዛ ነገር ነው ያልሽኝ። ከጋሼ ጋር አግኝተንሽ ጊዜ ስጡኝ በቃ ላስብበት ነው ያልሽኝ። እኛ ከአንዳንድ መች ታረቅሽ፣ መቼ ይቅርታውን ተቀበልሽ እያልን አንድ ትሆናላችሁ እያልን ተው እንጂ ቪዲዮ አታይም ነበር? ልክ ትላንትና እንዳሳሰረችው ቪዲዮ እንደሰራችሁ ያሳሰረችውን ቪዲዮ እንዳየኸው ማለት ነው። ሄዳ ስለምነው ከወንድሞቿ ጋር ሄዳ ስለምነው ምናምን አላየህም ነበረ? አብርሃምን አግኝታ ምናምን ከፈረንጁ ጋር አግኝታ ምናምን የፈለግሹ ቦታ ሂጂ፣ በህግም በፈለግሹ ሂጂ ብሎ ወረቀቱን ሲወረውር አላየህም ነበረ? የዛ ሰዓት አታገኛትን ነበር? ወንድምን አታወራም ነበር? ወሬ ያወራል እንዴ? መቼ ትታረቃላችሁ ብዬ። ኧረ ተው እንጂ። አንቺ ደግሞ በዚህ ልክ አብርሃምን ማሳሰር ምን ይሉታል? እንዴት ነው ፋኒ? እንጃ እንዴት ብታስበው ነው? እኔ እንዴት ነው ወደኋላ ተመልሼ? በጣም በብዙ መንገድ እኮ በጣም ብዙ ነገር ያሳለፍኩኝ ሰው ነኝ ይፋ። እኔ እንጃ ይህንን ነገር ለመረዳት የግድ ሴት መሆን አይጠበቅብህም። ገባ? እናት አለ፣ እናትህን አይተህ ብዙ ነገር መረዳት ትችላለህ። ግን ደግሞ አልተረዳኸኝም ብዬ እኔ አንተ ላይ አላዝንም። ምክንያቱም ሰማ ይችላል። ግን ደግሞ አትሊስት ምንድን ነው እህት እንዳለው ሰው እና እናት እንዳለው ሰው በጥቂቱም ቢሆን ለእኔ ለማሰብ ሞከር። ለምን እንደዚህ ያልከኝ አልልህም። አያስቡም። ቢያስቡ ኖሮማ ስንት ነገር ያደርጉልሽ ነበር ሩታዬ። ትክክል እንደሆንሽና ፈርሞ ይውጣ ወይም ደግሞ ያንቺ ሰላምታ ይፈልጉ ነበር፣ ያንቺ ሰላም ይፈልጉ ነበረ። ቢያንስ እኮ ማለት ነው ተይው ያንቺን። አንቺ ሰላም ካልሆንሽ ልጅሽም ሰላም አይሆንም። ለልጁ እንኳን ትንሽ እንኳን አያስቡም እነሱ። የወንድሙን ሰላም ነው የሚፈልጉት። ወንድም አለው። ለሩታ ግን ከጎኗ ሰው የለም አይደል? እንደዛ ነው እኮ የሚያምነው። ግን ደግሞ አሁን ብዙ ተጎድተሽ ሊሆን ይችላል። አንቺም ስላለፈው ነገር እያወራን፣ ምክንያቱም ከዚህ በፊት እኔና አንቺ ብዙ ነገር አውርተናል። አብርሃም ጥፋተኛ እንደሆነ አሁንም ጥፋት እየሰራ መሆኑን ነግረንሻል። እኔም ጋሼም ነግረንሻል። ጋሼም ልጄ ጥፋተኛ ነው ብሎሻል። ጋሼ አልተናገሩም። ራስን ችለህ አውራ። ጋሼ ምንም አብርሃም ጥፋተኛ እንደሆነ ምንም አልተናገሩም። ገባ አይደል? ራስን ችለህ አውራ። ጋሼ መቼ ነው አብርሃምን ጥፋተኛ ነህ አንተ እንደዚህ ከሴት ጋር እንደዚህ እየሆንክ ነው፣ ስለዚህ ይሄ የእኛ ባህላችንም አይደለም፣ የኔ ልጅ እንደዚህ አላሳደግኩም ብሎ መቼ ነው የተቆጡት? ልጅ ስለሆነ ነው እኮ ያሉት። ጋሽዬን አትበል ደግሞ። አብዛኛው እዚህ ጋር ደግሞ ሩታ በቃ ጋሽዬን እንደምታከብር ያውቃሉ። ጋሽዬ ይላል። ያ ሁሉ ነገር ግን እኛ አብርሃም እንደዚህ ድረስ ያመጣ ነው መክረ ነው ለማስተካከል እየሞከር ነው። መቼ ተመከረ? ለማስተካከል ትናንትና አሁን አብርሃምን አግኝቼው ነበር ከትላንት ወዲያ ነው ምናምን ሰው ለማስተካከል ግን ሲጀመር ሴት ይዞ ወዲህ ሲል ጋርድ ይዞ ሩታን ሊያስመታ ማለት ነው። ሴት ልጅን ሊያስመታ ከጋርድ ጋር ወዲህ ሲል መቼ ነው ለሩታ ለእናንተ ብሎ የመጣው? ወይም ደግሞ ከሴት ጋር ሊላላጥ ነው የመጣው? ቡታጅራም ቢሆን ለሩታ አስቦ አይደለም። ገባችሁ? ስለዚህ ለሩታ አስቦ እንደመጣላት ከሩታ ጋር ሊታረቅ እንደመጣ ምናምን አታድርጉ እዚህ ጋር ማለት ነው። ሁሉ ነገር አልፈን በየሆነ ቅጽበት ነው መጥተሽ ያሳስተርሽው። እኔና አብርሃም ተገናኝተን ማታ ሆኖ መሰለኝ ነው ያሳስተርሽው። ቅጽበት አይደለም። አንተ ወደዛ ሂድ።
2 ቀን 2 ቪዲዮ ላይ ለምነዋለች። ወረቀት ይዛ መታለች። ወርውሮባታል። እንደ ቆሻሻ አይተዋል። ትቷት ነው ሄደው። ምንም አታመጭም በፈለግሽው ሂጂ ብሎ ነው። ወንድምንስ እዛ ሄደ እንትን በለው በቅስፈት ይላል እንዴ። ቀኑ አብረን ነበርን እኮ በጣም ጥሩ ነገር ስለማይፈጠር ነው እሱን ላቂ ቤቷስ። አሁንም ቢሆን ይኸውልሽ አብረን ምን ይፈጠራል? አይ ስልሽ በጣም ነው ያዘነብሽ። እግዚአብሔር ነው የምሬን ነው በጣም ነው ያዘነብሽ። በዚህ ልክ እንደዚህ ታደርጊያለሽ ብሎ አላሰበም ነበር። ይኸውልሽ ሩታ አሁንም ቢሆን አብርሃም እንድታስወጪው እንፈልጋለን። በጣም ነው ያዘነብሽ። አብርሃምን እንድታስወጪው እንፈልጋለን። ፈረመም አልፈረመም ምንም አደረገም ምንም አላደረገም አብርሃም ግን ከእስር ቤት እንዲወጣ እንፈልጋለን። ኧረ እባክህ ተው እንጂ አይፈታም። ፈርሞ ይወጣል ወይም ደግሞ እንደዛ ይወጣል። ገባህ አይደል? እዛው ይታሰራታል። ለምን ነው የሚፈታው? ለምን አሳሰረችው? የእሷን ሰላም ፈልጋ ነው። ስለዚህ ህግ ይዟል። ሲጀመር ደግሞ እኮ አሁን እዚህ ጋር የሆነ ነገር አልፈልገውም በቃ ይፈታ ማለት ትችላለች። የሆነ እንትን ነገር ግን ህግ ከያዘው ደግሞ እሱ መፍታት ነው። ህጉ መፍታት ነው የሚችለው። እዚህ ጋር እንደፈለገች ማሳሰር ፍቱልኝ በቃ አልፈልግም ምናምን ማለት እንደዚህ አይነት ጨዋታ የለም በህግ። አስፈቺ ተው እንጂ። ጥሩ ነገር ሰርቶ ነው የገባው ወንድም። በጣም ጥሩ ነገር እንደሰራ ምናምን አድርጎ ማለት ነው። ቅዱስ የምሬ ነው። ይሄ ነገር ማድረግ ካልቻልሽ በጣም ነው ይደብረን። ከዚህ በላይ ነው ታሳዝኝ። አባቴ ነው ከዚህ በለጠ ነው የምትጎጂው እና ማለት አብርሃም ከዚህ የበለጠ እስር ቤት እንዲቆይ አንፈልግም። በቃ ዛሬው መፈታት ካልቻለ ነገውኑ እንዲፈታ እንፈልጋለን። የምሬ ነው። አይፈታም። እኔ በጣም ነው ያዘንኩብሽ። የምሬ ነው። እንደ አንድ ወንድም በጣም ነው ያዘንኩብሽ። ምክንያቱም አብርሃምን ታሳስሪዋለሽ ብዬ አንድ ቀን ማስቤ አላውቅም ነበር። እኔ እኮ በጣም በብዙ መንገድ አልገባኝም። ይፋ ብዙ ነገር እኮ አልፌ እኮ ስንት ነገር አልፋለች ለዚህ የበቃቸው ማለት ነው። ነገር ግን የእሷ ልፋት፣ የእሷ ትዕግስት፣ የእሷ መታገስና ብዙ ጊዜ መለመኑ እንዲስተካከል ብዙ ሰዓት መስጠቱ፣ ብዙ አመት መስጠቱ ለእነሱ አይታይላቸውም። ለእነሱ የሚታዩ ምንድነው? ጥቂቷ በቃ ዛሬ አመት ሙሉ አልቅሳ አመት ሙሉ ተሰቃይታ ዛሬ እያሳሰረችው ያቺ ነች ብቻ ለእነሱ የሚታያቸው። ገባቸው አይደለ? ሌላ ነገር ምንም አይታይም። ሩታ መሰቃይቷ፣ ማልቀሷ፣ አመት ሙሉ መለመኗ ምንም ነገር አይታይላቸውም። ለእነሱ ግን ዛሬ ብቻ ያቺ ያሳሰረችው ለምን ታሰረ? ከአቅሜ በላይ ስለሆነ ነው እኮ። ቢሆንም ሩታ ከአቅምሽም በላይ ቢሆንም መተው ነበር እንጂ ነበረብሽ። እሱም ማሳሰር አልነበረብሽ። ቀልደኛ ምን ይመስላል? ይጋጡት። አንተ ራሱ ከወንድም ጋር አንድ አይነት ናችሁ ሲጀመር። ምን ትለያለህ? አንድ ነህ፣ አንድ አይነት። እንዴት ነው ምተው? እንዴት ብዬ እንደማስረዳሽ አላውቅም። እግዚአብሔር እንዴት ብዬ እንደማስረዳሽ አላውቅም። ሩታ በቃ ዛሬውኑ እንድታስወጪው እፈልጋለሁ። ሌላ ይኸውልህ አይደለም ፈልግም ስለማልፈልግና ጉዳይም ከእሱ ጋር ብቻ ስለሆነ ሌሎቹ ለእኔ ምንም መስለው ስለማይታዩኝ እና አይሽ የእኛ ነገር እንዴት ወስደሽው ነው የእኛ ነገር የእኛ ዝቅ ማለት ጋሽ በዚህ ሪኮርዱ አንቺን መጠየቁ አንቺ ሩታ ሲጀመር ለጋሽ ክብር እንደምትሰጥና ለፋሚሊ ክብር እንደምትሰጥ ማንም ሰው ያውቃል። ገባችሁ አይደለ? ነገር ግን ሩታ ምንም አይነት ነገር የእናንተን ክብር አንስታ የእናንተን የሆነ ነገር እንዳደረገች አይደለም። የእናንተን ክብር ዝቅ አድርጋ አይደለም። አንተን አይደለም የምታገባው፣ ጋሽዬን አይደለም የምታገባው፣ አብርሃምን ነው የምታገባው። ከአብርሃም ጋር ነው ነገር ያላት። ስታገባ እናንተ ነበራችሁ እንዴ? ሩታና አብርሃም ሲጋቡ እንደውም እኛ ነን የነበርነው፣ እኛ ነን የሚያገባን እንደውም ማለት ነው። ሲጋቡ እኛ ነበርን እንጂ እናንተ አልነበራችሁ። ስለዚህ የምታገባው አብርሃምን ነው እንጂ እናንተን አይደለም። የእኛን ክብር ምን አድርገሽ ነው ምናምን። እሱ እንደፈለገ እዛ እንትን ይሆናል፣ እሷ እዚህ ታስረ ትቀመጣለች። መቼ አስተካከላችሁ? መቼ እሱን ተቆጣችሁ? ዝቅ ብለን ምናምን አንተ ተንበርክከ ብትለምናት ሩታን ማለት ነው። ገባ አይደለ? አንተ አይደለም የምታገባት፣ አብርሃም ነው ያገባት። ማወቅ አለብህ መጀመሪያ ማለት ነው ለምን እንደምትንበረከክ እንዴ ማለት አልገባኝም። እንዴት ነው እያሰብክ አልገደልም ምናምን። ስለዚህ እኔ ደግሞ በቃ ወንድሜ ከዚህ በላይ እስር ቤት እንዲቆይ አልፈልግም። ሩታዬ ከወጣ በኋላ ያለው ምንም አላደረገውም፣ ሰው አልገደለ ምናምን አልሰረቀ ምናምን። ቢሰርቅ ይሻላል እኮ ከዚህ ማለት ነው። ከዚህ ውርደት ሚስት ለሚስት ደርቦ ከሚሟገጥ ወንድሜ እንደፈታ ብቻ ነው የምፈል። ጥሩ ነገር እንደሰራ ነገር መጨረስ እንችላለን በንግግር እኮ አሁን ግን እሱ አሁን አልፈርምም ካለ አሁን አብርሃም አልፈርምም ካለና እስር ቤት ይበሰብስ ነው ያንቺ ሀሳብ? እንደዛ ነው። ባስባሳ ነው ድሮ ይበስብስ ምንድን ነው? በነገር እንፈታለን። አመት ሙሉ አትፈቱን ነበረ? ስንት አመት ሙሉ እስካሁን ስትታገስ፣ እስካሁን ስታለቅስ የት ነበራችሁ? ቀልደኛ ሰብሽ አሁን አልፈርምም ካለ አሳስረሽ እዛው እንዲበሰብስ ነው ፍላጎትሽ ነው? እንደዛ ከሆነ ሀሳብሽ በጣም የምሬ ነው። በጣም ከዚህ በላይ ታሳዝኛለሽ እና በቃ እኔ ከዚህ በላይ ማውራት አልፈልግም። ሌላ ነገር አወራለሁ ነገር ይችላል። ከዚህ በፊት እና አንቺ ብዙ ነገር አውርተናል። ብዙ ነገር የአንቺ ጉዳታችን እንደሆነ የአንቺ ጉዳት እንደማንፈልግ
እንደማትፈልግ የእሷ ጉዳት አትፈልግም። ተው እንጂ አታስመስሉ። እንዳለ አስመሳይ ናችሁ። ሲጀመር በሩታ ዙሪያ እንዳለ ያላችሁ የአብርሃም እንትኖች ማለት ነው እንዳለ አስመሳይ፣ እግዚአብሔርን እንዳለ አስመሳይ። ደስተኛ ሆነሽ እንደምትኖሪ ምናምን በጣም ስሜታችን እንደሆነና ብዙ ነገር እንዳወራን ታውቂያለሽ ከዚህ በፊት። ስለዚህ በፊት ያለው ነገር ደግሞ እንድታወሪ አልፈልግም። ምክንያቱም ያ ነገር አሁን ላይ ማውራት አልፈልግም። ወንድሜ ታስሯል። ስለ ወንድሜ የሰር ነው እያወራሁሽ ያለሁት። ስለ ወንድሜ መታሰር ነው እያወራሁሽ ያለሁት። ምን ችግር አለ? ምግብ ስጠው፣ የሚወዱ ነገር ውሰድለት፣ ልብስ ምናምን የለም ውሰድለት። አለቅ። ከታሰረ ሩታ ምን ታርጋችሁ? ህግ ይዟል፣ ህግ ጠይቁ። አለቅ። ስለዚህ ወንድሜን አስፈችልኝ፣ በቃ እንዲፈታ እፈልጋለሁ። ደግሞ ባለቤትሽን እኮ አስፈች ምናምን እኮ ይባላል። እንኳን ትንሽ ክብር ቢሰጥ ክብር ስለምሰጥሽ ነው እዚህ የተገኘሁት ይላል። ወንድሜ ወንድሜ ይላል። ለሷ ባሏ ነው፣ የልጁ አባት ነው። ገባ አይደለ? ወንድሜን አስፈች። በእስር ቤት ከዚህ በላይ እንዲቆይ አልፈልግም ስላለው ከዛ በኋላ ስላለው ነገር በንግግር እንግባባለን። ማድረግ ያለብን ነገር እናደርጋለን። ይፋ በንግግር የምንግባባ ቢሆን ኖሮ በፊት እንግባባ ነበር። አትሊስት አይ ቲንክ አሁን የሚያግባባን ነገር ይሄ ነው መሰለኝና በደንብ የምንግባባበት መንገድ የጀመርኩኝ መሰለኝና በጣም ጀግና። ኦኬ ማሳሰር ሻንቺ በቃ ይሄ ነው አለቀ። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ሙሉ ቪዲዮ ማየት ከፈለጋችሁ ሩታ ቤት ገብታችሁ እዩ ማለት ነው። ባይ ባይ። ላቭ ዩ ሶ ማች